ጌታችንን አሳልፎ የሰጠው ከ12 ሐዋርያት የነበረው የአስቆሮቱ ይሁዳ ነው። አስቆሮቱ በይሁዳ አውራጃ የሚገኝ ቅሪያት ሐጾር የሚባል መንደር ነው። የሐዋርያት ገንዘብ ያዥ ሆኖ ሳለ ለራሱ ገንዘብ ይሰርቅ ነበር። በኋላ ስለ ገንዘብ ጌታችንን አሳልፎ ለመስጠት ተስማምቷል። ወንጌላዊው በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ወዮ የይሁዳ እፍረተ ቢስነት እንደምን የበዛ ነው! ምንም እንኳ ክፉ አውሬ ቢሆንም በበጎች መካከል ይቀመጣል፣ ከሚስጥሩም ይካፈል ዘንድ ይመጣል። እንደሚያምን ሰው ከማዕዱ ይበላ ዘንድ ይዘጋጃል። ወንጌላዊ ማቴዎስ ይህን ያስረዳ ዘንድ የሆነውን ሁሉ በግልጽ ጽፎልናል። ማዕድ ይበሉ ዘንድ በተቀመጡ ጊዜ ጌታችን ኢየሱስ ክርስቶስ ተላልፈው እንደሚሰጥ እንዲሁም የይሁዳ ክፋቱ እንደምን የበዛ እንደሆነ እንደተናገረ ጽፎልናል። ደቀ መዛሙርቱ እንዳዘዛቸው ማዕዱን ካዘጋጁ በኋላ ምሽትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ለማዕድ ከመቀመጣቸው በፊት እግሩን አጥቦት ነበር። እንዴት እንደሚጠነቀቅለትና ያዝንለት እንደነበር ተመልከቱ። ምክንያቱም ሲናገር ይሁዳ አሳልፎ ይሰጠኛል ሳይሆን ከእናንተ አንዱ ነው የሚለው። ይኸውም ይሁዳ የልቡን አውቆ ሌላ ሰው ሳያውቅበት ንስሐ ይገባ ዘንድ ነው። አንዱን ይሁዳን ለማዳን ብሎ ሁሉንም አስደነገጣቸው። ከእናንተ መካከል ከ12ታችሁም አንዱ የአፌን ትምህርት የእጄን ታምር ያደመጠና ያየ ከኔ ተለይቶ የማያውቅ ጎንበስ ብዬ እግሩን ያጠብኩለት ተስፋ መንግስተ ሰማያትን የሰጠሁት እርሱ አሳልፎ ለሞት ለመከራ ይሰጠኛል በማለት ሁሉንም አሳዘናቸው። ያ የተቀደሰው ጉባኤ በአንዱ በይሁዳ ምክንያት ከባድ ጭንቀትና ሐዘን ውስጥ ገባ። ወንጌላዊ ዮሐንስ ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል። ምንም እንኳ 11ዱ ጌታን አሳልፈው ለመስጠት ባያስቡም በይሁዳ ምክንያት እርስ በርሳቸው በፍርሃት ተጠያየቁ። ወንጌላዊ ማቴዎስ እጅግም አዝነው እያንዳንዱ ጌታ ሆይ የማስይዝህ እኔ ሆንን ይሉ ጀመር ይላል። ጌታችንም መልሶ ከኔ ጋር እጁን ወደ ወጭቱ ያጠለቀ እኔን አሳልፎ የሚሰጠኝ እርሱ ነው አለ። በየትኛውም ሰዓት ይሁዳ መሆኑን እንደገለጠላቸው ታስተውሉ ዘንድ ማልዳችኋለሁ። ሁሉንም ከጭንቀታቸው ሊያላቅቃቸው በወደደ ጊዜ በፍርሃት ተንጠው ሊሞቱ በቀረቡ ጊዜ ብዙ ጥያቄም ባነሱ ጊዜ አሳልፎ የሚሰጠው ማን እንደሆነ ተናገረ። ነገር ግን ይህም በዚህ ሰዓት መናገሩ እነርሱን ከሐዘናቸው ረፍት ለመስጠት ብቻ አይደለም፣ አሳልፎ የሚሰጠው ይሁዳ ከስህተቱ ይመለስ ዘንድ ነው እንጂ። ምክንያቱም ጌታችን እንዲሁ ስሙን ሳይጠቅሰው በደፈናው ሲናገር ሰምቶ ሊታረም አልቻለምና አይነ ልቦናውን የጋረደውን ጭንብል አውልቆ እርሱ እንደሆነ ገልጦ እየተናገረው ነበርና። ሁሉም ከባድ ሐዘን ተይዘው ሳለ ጌታ ሆይ እኔ ሆንን ይሉ ነበር። እርሱም መልሶ ከኔ ጋር እጁን በወጭቱ ያጠለቀው እኔን አሳልፎ የሚሰጠኝ እርሱ ነው። ኢየሱስስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን ኢየሱስ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አንዳንድ ሰዎች ይሁዳ እጁን ከጌታ ጋር ያጠለቀው ለጌታ ያለው ንቀት ለማሳየት ነው ይላሉ። ሌሎቹ ደግሞ ይህን ያደረገው ጌታችን ነው ይላሉ። ይሁዳ ከስህተቱ ይመለስ ዘንድ ይቀሰቅሰው ዘንድ ነው ይላሉ። አሳልፎ የሚሰጠው ይሁዳ ከመድኃኔዓለም ጋር ተቀምጦ ጌታም ይሁዳን በትህትናና በየዋህነት በሐዘኔታም ልብ እየተመለከተው በማዕዱ አብሮ መቀመጡን እያየ የስድብና የቁጣ መርዙን ተፍቶ የማይሰጥ ማን ነው? እስኪ ሰው ወዳዱ ጌታ እንዴት በትህትና እንደሚናገር አስተውሉ። ኢየሱስስ ስለ እርሱ እንደተጻፈ ይሄዳል። ይህን ሲልም ደቀ መዛሙርቱ ጌታችን የሚቀበለው መከራ መስቀል ደካማ ሆኖ እንዳልሆነ እንዲያውቁ ነው። ዳግመኛም ይሁዳን ለማሻሻል የተናገረው ነው። ኢየሱስ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። በዚህ ተግሳጹም የትህትናውን የርኅራኄውን ብዛት አስተውሉ። ምክንያቱም ይህ ንግግር የወቀሳ አይደለም፣ የፍቅርና የአቅርቦት ነው እንጂ። ይኸውም ይሁዳ አስቀድሞ ምንም ስላላስተዋለ አሁንም የበለጠ እንዲያስተውልና ካለበት ድንዛዜ እንዲነቃ ነው። ለዚህም ነው ይህን በሰማ ጊዜ ይሁዳ መምህር ሆይ እኔ ሆንን የሚለው። ወዮ እንደምን ያለ ስንፍና ነው! ራሱ የሚያደርገውን እያወቀ መልሶ እኔ ሆንን ያለ። ወንጌላዊ ይህን የይሁዳ አነጋገር ቢያስደንቀው የተናገረውን በግልጽ ጻፈልን። ሰው አፍቃሪውንና ትሑቱን ኢየሱስን ምን አለው? አንተ አልህ፣ አንተ ኃጥአን፣ አንተ ርኩስ፣ አንተ የሰይጣን ማደሪያ፣ አንተ ፈሪሃ እግዚአብሔር የተለየ ሰነፍ፣ አንተ አታላይ፣ አንተ በራስ መንገድ የምትመራ ከሃዲ፣ ይህን ስራህን ማለትም እኔን በመሸጥ በ30 ብር እንደተስማማህ ሰውረህ ደግሞ መልሰ እኔ ሆንን ብለህ ትጠይቀኛለህ አላለውም። ምን አለ ታዲያ? አንተ አልህ የሚለው ትዕግስቱን ያስተምረን።
ይሁዳ እነዚህ ነገሮች እንደሚደርሱበት አስቀድሞ ትንቢት የተነገረበት ከሆነ ለምንድን ነው ተጠያቂ የሚሆነው? ያደረገው አስቀድሞ ስለ እርሱ የተጻፈ አይደለምን የሚል ሊኖር ይችላል። እነዚህን ትንቢቶች የተናገሩት ይሁዳ እንደሚያደርጋቸው ተብሎ አይደለም፣ ይሁዳ ወዶና ፈቅዶ እንደሚያደርጋቸው ስለታወቀ ተጻፉ እንጂ። ጌታችን የሞተው እኛም የዳነው ይሁዳ አሳልፎ ስለሰጠው አይደለም። የዳነውም የክፉዎችን ክፋት በጥበብ ለኛ መልካም በሚያደርግ በጥበበኛው እግዚአብሔር ነው። ይሁዳ አሳልፎ ባይሰጠው ኑሮ ሌላ ሰው አሳልፎ ይሰጠው አልነበረምን የሚል ሊኖር ይችላል። ታዲያ ይሄ ቀድሞ ከተነሳው ጥያቄ ጋር ምን ግንኙነት አለው? ክርስቶስ ይሞት ይሰቀል ዘንድ ግድ ከሆነ አሳልፎ የሚሰጠው ሰው ግድ ያስፈልጋል። አሳልፎ የሚሰጠው ሰው ደግሞ የግድ እንደ ይሁዳ መሆን አለበት። አሳልፎ የሚሰጠው ከሌለ ይልቁንም ሁሉ ሰው መልካም ቢሆን ኑሮ ጌታ ስለኛ ባልተሰቀለ ነበር። እንደ ይሁዳ አሳልፎ የሚሰጥ ባይገኝ እንኳ እንዴት ያድነን እንደነበር የሚያውቀው የጥበብ ባለቤት እርሱ ብቻ ነው። ጥበብ ከሕሊና በላይ የማይመረመር ጥልቅ ነውና፣ ስለዚህ ማንም ቢሆን ይሁዳ ለዚህ ግብር የተፈጠረ ሰው ነው ብሎ እንዳያስብ ጌታችን ክርስቶስ የዚህን ሰው ክፋቱን በዝርዝር ተናገረ። እነሆም ከእናንተ መካከል ጌታችን ኢየሱስ ክርስቶስ እንደተናገረው ለይሁዳ አለመወለድ ይሻል ነበር። ለምን እንዳይወለድ አላደረገም? ይሁዳ ብቻ ሳይሆን ለምን ሌሎች ክፎች ሰዎች እንዲወለዱ ይፈቅዳል ብሎ የሚጠይቅ ሊኖር ይችላል። አቅሙና ችሎታው እያላቸው ከክፋታቸው መውጣት ያልቻሉትን ሰዎች መውቀስ ሲገባችሁ ስለ ውዴታቸውና ፈቃዳቸው ክፋትን እንደሚያደርጉ አስባችሁ ስለምን እግዚአብሔርን ለመውቀስ ትነሳሳላችሁ? እግዚአብሔር መልካም ሰው ብቻ እንዲወለድ ቢያደርግ ኑሮ ሲኦል፣ ፍርድ፣ ወንጀለኛ መቅጫ የሚሉት ሁሉ ባልተፈጠሩ ነበር። ስለዚህ ክፉ ሰዎች ባይወለዱ ይሻል ነበር፣ ቢወለዱም ብዙ ሳይቆዩ መሞት ነበረባቸው ብሎ የሚቀጥል ሊኖር ይችላል። የሐዋርያት ቃል እንዲህ ያለውን እንመልከት። ስራ ሰሪውን ለምን እንዲህ አድርገህ ሰራኸኝ ሊለው ይችላልን? መልካም ሰዎች ለመልካምነታቸው የሚወስዱት በእነዚህ ክፉዎች መካከል መልካም ሆነው ሲገኙ ነው። ምክንያቱም ትዕግስታቸውና ራሳቸውን መግዛታቸው ይበልጥ የሚገለጠው እንዲህ ሲሆን ነው። ከላይ እንደተጠየቀው ቢሆን ግን የድካማቸውንና የተጋድሏቸውን ዋጋ አያገኙም። ታዲያ መልካሞች እንዲህ አክሊል ሽልማት ያገኙ ዘንድ እነዚያ ሊቀጡ ይገባልን ልትሉ ትችላላችሁ። በፍጹም የሚቀጡት ክፋትን በማድረጋቸው ብቻ ነው። ክፉዎቹ ከክፎች የሆኑት ወደዚህ ዓለም ስለመጡ አይደለም፣ በራሳቸው ውዴታ ነው እንጂ። የሚፈረድባቸው ስለዚህ ነው። ብዙ በጎ ምግባርን የሚያስተምሯቸው መምህራን ባጠገባቸው ሳሉ ይህም በጎነት ባለመማራቸው እንደምን ፍርድ ያመጣባቸው ብለን እናስባለን። መልካሞቹ የሚወደሱትም ስለ ሁለት ነገር ነው። አንደኛ ስለ ራሳቸው መልካምነት፣ ሁለተኛ ከክፉዎች ክፋትን ባለመማራቸው። እነዚህም የሚወቀሱት ስለ ሁለት ነገር ነው። አንደኛ ስለ ራሳቸው ክፋት፣ ሁለተኛ ከመልካሞች መልካምነትን ሊማሩ አልወደዱምና። ጌታችንና መድኃኒታችን ኢየሱስ ክርስቶስ ክፋቱን በነገረው ጊዜ ምን ነበር ያለው? መምህር ሆይ እኔ ሆንን? ከመጀመሪያው አንስቶ እንዲህ ያልጠየቀው ስለምንድን ነው? ጌታችን ከእናንተ አንዱ ብሎ ስለተናገረ ያላወቀው መስሎት። ይሁዳይን ሁላ እንዲያደርግ ያደረገው ምንድን ነው? ፍቅረ ንዋይ። ፍቅረ ንዋይ እንዲህ ሰውን እብድ ያደርጋል፣ ያደነዝዛል፣ ምንም ፍርድ እንደሌለበት አድርጎ ያሳየናል። ከእውነት አወርዶ እንደ ውሾች ያደርገናል። ከውሾች በላይ ውልደ አጋንንት እንድንሆን ያደርገናል። ይህም ከይሁዳ መማር እንችላለን። ጌታችን በጣም ብዙ እርዳታ ቢያደርግለትም ይሁዳ በፈቃዱ ሰይጣን ስለሆነ አሳልፎ ሰጠው። ፍላጎታቸውን የማይገድቡ ይልቁንም ይህንም ያንንም ላግኝ የሚሉ ሰዎች ገንዘብ እንደ ይሁዳ ያደርጋቸዋል። በመጨረሻ ባዶ እጃቸውን ያስቀራቸዋል። ከእናንተ መካከል ወንጌላዊ ማቴዎስና ሌሎቹ ይሁዳ ጌታን አሳልፎ እንደሚሰጠው ከተስማሙ በኋላ ሰይጣን ገባበት ሲሉ፣ ወንጌላዊ ዮሐንስ ግን ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። አይጣላምን የሚል ሊኖር ይችላል። አይጣላም። ዮሐንስም ቢሆን ከዚህ አስቀድሞ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንደሚሰጠው ሐሳብ ካገባ በኋላ ይላል። ታዲያ መልሶ ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። ለምን አለ? የሰይጣን አገባቡ በቀስታ ነው። ሰይጣን አስቀድሞ በሐሳብ ይገባል፣ ቀጥሎም በገቢር፣ አስቀድሞ ብዙ መከራዎችን ያደርጋል፣ በሐሳብ በንግግር ይፈትናል፣
የሚፈተነው ሰው እንደሚቀበለው ዝግጁ እንደሆነ ሲያውቅም ፈጥኖ ይገባበታል። ክፉ መርዙንም እፍ ይልበታል፣ ሙሉ ለሙሉ ይቆጣጠረዋል። ምንም እንኳ ጌታችን ኢየሱስ ክርስቶስ ይመለስ ዘንድ ብዙ ነገር ቢያደርግለትም ይሁዳ ከክፋቱ ሊመለስ አልቻለም። ስለሆነም ጨምሮ ለዚያ ሰው ወዮለት አለው። ከድንዛዜው ይነቃ ዘንድ ባልተወለደ ይሻለው ነበር አለው። በክፉ ስራው ያፍር ዘንድ እኔ ቁራሽ አጥቅሼ የምሰጠው እርሱ ነው አለ። ይሁዳ ግን በፍቅረ ንዋይ አይነ ልቦናው ታውሯልና ፍጹም ሊነቃ አልቻለም። ይኸውም አንዳንድ ሰዎች በክፉ በሽታ ተይዘው ራሳቸውን ስተው እንደምናገኛቸው አይነት ነው። ክፉ ሰው እንዲህ ጌታውን እስከ መግደል ይደርሳል። ይህ ክፉ ሰው እጁን ይሰበስብ ዘንድ አይወድም። ስለ 30 ብር ብሎ በዋጋ የማይተመነውን ንጹሕ ደም አሳልፎ ይሰጣል። ይሁዳ ምንም እንኳ ፍጹም ጤናማ እጅግም መልካም ተደርጎ ቢፈጠርም በራሱ ፍቃድ ክፋቱ እጅግ የበዛች ሆነች። ወስብሐት ለእግዚአብሔር።